السلام عليكم ورحمة الله تعالى وبركاته. الحمد لله رب العالمين والعاقبة للمتقين والصلاة والسلام على أشرف الأنبياء والمرسلين وعلى آله وصحبه والتابعين لهم بإحسان إلى يوم الدين. أما بعد، فقد قال الله سبحانه وتعالى في كتابه الكريم: إن الله لا يغفر أن يشرك به ويغفر ما دون ذلك لمن يشاء. وقال في آية أخرى: لئن أشركت ليحبطن عملك. አሁን ዛሬ እንግዲህ ልናገር የፈለኩት የሽርክን አደገኛነት ነው። ሽርክ ማለት በኢባዳ በአምልኮት ላይ አላህ ጋር ማጋራት ማለት ነው። ለአላህ እንጂ ለሌላ በማይገቡት ነገሮች ላይ አላህ ጋር ሌላን ማጋራት ነው። ሶላትም ለምሳሌ የሚሰገደው ለአላህ ብቻ ነው። ለሰው ታደረገው እንግዲህ ሰው አላህ ላይ ለሰው ወይም ለመላእክት ወይም ለጂን ወይ ለፍጡር ተሆነ ሽርክ ይሆናል። አላህ ዘንድ ተቀባይነት የለውም። ጾምም የሚጦመው ለአላህ ነው። ለሌላ ሰው ለሌላ ታላህ ሌላ ላለ ነገር ተደረገ ሽርክ ነው የሚሆነው፣ ተቀባይነት የለውም። ዘካም እንደዚህ ሆኖ ሐጅም እንደዚህ ሆኖ ነዝር የሚባልም አለ። መሳል እንደዚህ የሆነልኝ እንደሆነ እንደዚህ አደርጋለሁ ብሎ መሳል ነዝር ይባላል። ይሄም ለአላህ ነው እንጂ ለሌላ አይሰጥም። አንዳንድ ሸሆች ላይ ለአንዳንድ ሸሆች ይነዘራሉ። ቀብር ሂደው እኔ እንደዚህ ያለ ነገር ቸግሮኛል፣ ይሄ ችግር ተተወገደልኝ ወይ እንደ ያለ ነገር እፈልጋለሁ፣ ያ ነገር ተሆነልኝ ለናንተ ይሄን አደርጋለሁ ብሎ ሸህየውን ቀብሩ ውስጥ ያለውን የሚያናግሩ አሉ። ቀብሩ ባይሄዱም ቤታቸው ተቀምጠው እንደ ያለ የሆነልኝ እንደሆነ ለከሌ ሸህ ይሄን አደርጋለሁ የሚሉ ሰዎች አሉ። ይሄ ሽርክ ነው። ነዝር ለአላህ እንጂ ለሌላ አይሆንም። ኢባዳ የሚባሉ ነገሮች ሁሉ ለአላህ ብቻ ነው የሚሆኑት። እነዛ ሰዎች ቀብር ውስጥ ያሉትም ይሁን በህይወት ያሉትም ቢሆን ፍጡር ናቸው። እነሱም የሚገባቸው ክብር ይኖራል። በህይወት ያለና ባጠገቡህ ያለ ተሆነ ዱዓ አድርግልኝ ትለዋለህ፣ ትኸድመዋለህ፣ የሚያስፈልገውን ነገር ታረግለታለህ። ያን በማድረግህ ደግሞ ታላህ የምታገኘው ነገር ይኖራል እንጂ ሰውየው ያደርጋል፣ ይፈጥራል፣ ይጎዳል፣ ይጠቅማል ማለት ይሄ ሽርክ ነው። ይሄ ልንጠነቀቅ ይገባል ነው የምለው። እስቲጋሳ የሚባል ነገር አለ። እስቲጋሳ ማለት አሲን ወጣው ሊጦለብ ነው። ሲንና ታ ጦለብን ያመለክታሉ። ጦለቡል ገውስ ማለት ነው፣ እርዳታ መፈለግ ማለት ነው። እርዳታም የሚፈለገው ተአላህ ነው እንጂ ተሰው አይደለም። ስለዚህ በሀገራችን ብዙ የሚባሉ ነገሮች አሉ። እነዛ ነገሮች መቅረት አለባቸው። እስቲጋሳ የሚባል አለ። ዛት እስቲጋሳ የሚባለው ሰዎቹን ራሳቸውን እርዳታ መጠየቅ ነው። ያ ፉላን ብሎ እንዲህ ያለ እርዳታ እርዳይ አላህ እንጂ ሌላ በማይሰራው ነገር ላይ ያንን ሸህ መጠየቅ ነው። ሸህም ይሁን ሌላም ይሁን ይሄ እስቲጋሳ ሲሆን፣ ተወሱል ደግሞ የሚባል አለ። ተወሱል ሽርክ ሳይሆን ቢድዓ ነው የምንለው። ተወሱል ማለት የሚጠየቀው አላህ ነው፣ ግን በከሌ ይሁንብህ ብሎ በአላህና በሚጠይቀው ሰው መካከል አመካካይ ነገር ማስገባት ነው። ይሄም ተነብያችን አልተገኘም አለይሂ ሰላቱ ወሰለም፣ ተሷሃቦቹም አልተገኘም። አንዳንድ ሰዎች ማስረጃ አለን ብለው አንዳንድ ነገር ይጠቅሳሉ። ያ ማስረጃ ሊሆን አይችልም። ብዙ ደካማ ነው። ብዙዎቹ ሶሂህ ያልሆኑ ነገሮች ናቸው። እኛ ያለብን መከተል ነው። ነብዩ አለይሂ ሰላቱ ወሰለም ዱዓ ሲያደርጉ ያደረጉትን ከፊያውን እኛ በሶ ከፊያ ማድረግ ነው ያለብን። ሷሃቦቹ ያደረጉትን ማድረግ ነው ያለበት። እኛ የበለጠ ዲኑን የሚረዱት ሷሃቦቹ ናቸው ተነብዩ በኋላ። ስለዚህ ሰለፍ ይባላሉ እነሱ። ዲኑን የምናውቀው እኛ ቢፈህሚ ሰለፍ ነው። ሰለፎቹ በተረዱት ነው እንጂ እኛ በራሳችን በመፈልሰፍ አይደለም። ኢባዳ ላይ ፍልሰፋ ደግሞ የማይሆን ነገር ነው።
እዚህ ላይ ጥንቃቄ ልናደርግ ይገባል። ሽርክ በጣም አስቸጋሪ ነገር ነው። ስራን የሚያጠፋ ነው። ስራን ሁሉ ባዶ የሚያስቀር ስለሆነ እስቲጋሳ የሚባለውን መተው አለብን። ተወሱልን መተው አለብን። ሽርክ ነው እንኳን ባንል ተወሱል ቢድዓ ነው። ቢድዓ ለምን ይሰራል? በቀጥታ አላህን መለመን ነው። አላህ ሱብሓነሁ ወተዓላ በነከሌ በኩል ታልመጣችሁ አልቀበላችሁም አላለም። ወኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪቡን ኡጂቡ ደዕወተ ዳዒ ኢዛ ደዓኒ ፈልየስተጂቡ ሊ ወልዩእሚኑ ቢ ለዓለሁም የርሹዱን ነው አላህ የሚለው። ወኢዛ ሰአለከ ዒባዲ ባሮቼ ዐኒ ተኔ ጠየቁ እንደሆነ አለ ፈኢኒ ቀሪቡን እኔ ቅርብ ነኝ። ኡጂቡ ደዕወተ ዳዒ የሚለምንን ሰው ልመና እና ወይም ጥሪ እሰማለሁ እቀበላለሁኝ ብሏል። ኡጂቡ ደዕወተ ኢዛ ደዓኒ በለመነኝ ጊዜ ፈልየስተጂቡ ሊ ባይሆን ለኔ መልስ ይስጡ ይታዘዙ አለ። ወልዩእሚኑ ቢ በኔ ይመኑ ለዓለሁም የርሹዱን እነሱ ቅን ሊሆኑ ዘንድ ቅንነታቸው ይከጀላልና ይላል። ስለዚህ አላህ ሩቅ አይደለም፣ ቅርብ ነው። ለማንኛውም ለወንድም ለሴትም ለዓሊምም ለጃሂልም የቀረበ ጌታ ነው። እኔን ተለመናችሁኝ እሺ እላለሁ ሰማችኋለሁ እያለ እነከሌ ታለመኑት በስተቀር በነከሌ ይሁንብህ ታላልን በስተቀር አላህ አይቀበለንም ብሎ ማመን ሱኡ ዞን ነው። በአላህ መጥፎ ጥርጣሬ ማድረግ ነው እና ይሄ አይገባም። ተወሱልንም ቢሆን መተው ነው ያለብን። መጀል የሚባለውን ነገር ብዙ ሰዎች ብዙ መሻይኾቻችን ብለዋል ማለቱን እነሱ ሂደዋል ወደ አኺራ። እነሱ ጋር እኛ ግንኙነት የለንም። ስለነሱ ስም አናነሳም። እንግዲህ መስሏቸው ነው የሰሩት። አላህ ስራቸው ጋር ተገናኝተዋል። አላህ እንግዲህ ይማራቸው ነው የምንለው። አሁን ያሉት ሰዎች ግን ይሄ ሁሉ ማስረጃ እየተነገራቸው ሐዲስ እየተነገራቸው እያወቁ እምቢ የሚሉት ግን ከባድ እርምጃ ሊወሰድባቸው ይገባል። እኛ እርምጃ ለመውሰድ ግን አቅም የለንም። እነዚህ ግን በመራሳችን ግን ያሉ ሰዎች ስተተኛ ናቸው ማለት እንችላለን። የሚከለክለን የለም። እንመከራለን፣ እናስተምራለን። ስተተኛና በስተተና ላይ ነው ያላችሁት ብለን እነግራቸዋለን። እምቢ ታሉ ደግሞ አላህ ጋር ነው የሚተሳሰባቸው አላህ ነው። ስለዚህ ሁሉም የሚሰራው ለራሱ ነው። በአኺር ለቀብሩ ነው የሚሰራው ሁሉም እንጂ ለሌላ ሰው ብሎ የሚሰራ የለም። መመካከርና መማማር ወደ ቁርአን መመለስ ወደ ሐዲስ መመለስ አለብን ነው ብለው جعلني الله إياكم من الذين يستمعون القول فيتبعون أحسنه والسلام عليكم ورحمة الله وبركاته.